ስሙን አሳየው፣ ፎቶውን ሰጠው፣ ስሙን ሰጠው። ከዛ ውጭ ሰውየውን አላውቀውም። ምንም አይነት እንትን የለኝም። እነሱ ጠርሰው ሊደርሱበት ይገባ ነበር። ከዛ ምንም አይነት እንትን ከሌለሽ እርግጠኛ ነሽ በአንድ ቀን አይቶ ወዶሽ ነው የተባልኩት። እርግጠኛ ነሽ በአንድ ቀን አይቶ ስለወደደሽ ነው እንደዚህ እንትን ያለሽ ነው የተባልኩት። ከዛ ምንም አይነት ግንኙነት ለምን አመት ለምን 10 ዓመታት ብትቀመጭስ እንደዚህ ሴት ልጅ እንደዚህ መደብደብ አለባት? ጥርሳቸውን ተቀብዬ መጣሁ። ዛሬ ስልክ ቁጥሩን አፈላልጌ ስልክ ቁጥሩን ልኬላቸዋለሁ። ሙሉ አድራሻውን ልኬላቸው ማለት ቁጥሩን ልክ ያለው ስሙን ልክ ያለው ፎቶ ልኬላቸዋለሁ። ዛሬ በዋትሳፕ የሚያስፈልገውን ነገር እንትን ብያለሁ። ምንድነው ያሉሽ? በአንድ ቀን ነው ወይ እንደዚህ የምትደበደብ? በአንድ ቀን ትውውቅ ነው እንደዚህ የተደበደብሽ? በአንድ ቀን ትውውቅ ነው ወደድኩሽ ብሎ እንትን ያለሽ ምናምን አሉኝ። ሁለት ሆነው ነው እንትን ያሉኝ። አዎ አንድ ቀን ነው። ከዛ በፊት ምንም እንትን የለንም። እርግጠኛ ነሽ ለ3 ነው የደበደቡሽ አለኝ። አዎ ለ3 ነው የደበደቡኝ አልኩት። ምንም አይነት እንትን የለንም ማስረጃ አምጪ አለኝ። በቃ እጄ ላይ ምንም ነገር ስለሌለ ልውጣና አፈላልጌ ስልካችሁን ስጡኝ ዋትሳፕ ልክላችኋለሁ አልኩኝ። ወጥቼ ስልክ ቁጥሩን እንደምንም ፈልጌ አገኘው። ስልክ ቁጥሩን ዛሬ ከፎቶ እና ፀጉርሽንም ሁሉንም ሰውነትሽን አሳይተሻቸዋል? ኦልሬዲ ቲክቶክ ላይ እየተፖስተሽው እና ፎቶሽ እየተንሸራሸረ ያለ አንቺ ነው አለኝ። ተሸፍኜ ነው ሄጄ የነበረው። አዎ እኔ ነኝ አልኩት። ምንም ነገር አልጠየቀኝም፣ አልከፈትኩም፣ ምንም ነገር አላሳየውም። አንዴ ላውራ የኔ ቆንጆ አይዞሽ፣ በደረሰብሽ ነገር በጣም አዝኛለሁ። አንዴ ዶካይ ስራ ስለምገባ ነው። በተለይ በውጭ ዓለም ያላችሁ የተለያየ ቦታ ያላችሁ አላቅም በምን አይነት መንገድ ቪዲዮ መስራት እንዳለባቸው ሳውዲ አረቢያ ኤምባሲ እንደዚህ ነው። በቃ ቪዲዮሽን ላኪልኝ፣ ኤምባሲውን ይዘን ኤምባሲው ጋር እንሄዳለን። እንደ ማህበሩ ብለን ነው የምንጠይቃቸው። ደን ኤምባሲው ጋር እንሄዳለን። እዚህ ሀገር የሳውዲ ኤምባሲ አለ። እንሄዳለን በየሀገራችን ያለ የሳውዲ ኤምባሲ እንሄዳለን። ስታውቀው ነው። እኔ አሁን የልጁ ቁጥር ካላት ሳኡዲ ፖሊስ ቢያመለክት በፖሊሶቹ ለኤምባሲው ቢያመለክት ይህች ልጅ ቀጥታ ኤምባሲው ጋር ብትሄድ ምንም አይነት መፍትሄ እንደማይሰጧት እናውቃለን። ሳኡዲ ውስጥ ያለው ሰው ማን ነው? ሳኡዲ ደግሞ እሉዬ ይኸውልሽ፣ እሷ አሁን አረብ ሀገር ላይ ምን አለ መሰላችሁ፣ ወረቀት የሌሉ ልጆች ጉዳት ሲደርስባቸው ሄደን መክሰስ አይችሉም። ለምን እንደሆነ ታውቂያለሽ? እነሱም ታሳሪ ስለሚሆኑ ገባ። አሁን እሷ ብትሄድ ኦልሬዲ በህግ ጥላ ስር ነው የሚያደርጋት። ይሄንን ኪሳራት ያለች እዛው ስንጨርስ ምግብ ቤት ገባን። ምግብ ቤት ስንገባ የበፊት ጀማዎቿ ናቸው ልጆቹ። ራት በላን። ራት በልተን ስንጨርስ ያው ፕሮግራም አለና እዛ እንሂድ ሰሞኑን ሄድ ምናምንም ስለሆነ ተባብለን ሄድን። ለቦታው ስትራሃ የሚባል ቦታ ነው ትካልክ። ከዛ ሄደን ትንሽ እንደተቀመጥን ያው ልጁ ትንሽ እኔ ጋ እንትን አለ፣ ወድጄሻለሁ ተመችተሽኛል እና እኔ ጋ ካልተቀመጥሽ ምናምን ነገር አለኝ። እኔ ደግሞ አልፈልግም፣ ራስን ችለህ ተዝናና፣ እኔ ራሴን ችዬ ነው የምቀመጠው፣ በቃ የትም ቦታ ሲሄድ እንደዚህ ነው ምናምን ነገር አልኩት። ልጅቷ ያው የእነሱ ጀማቸው ስለሆነች ተናደደ። ፀጉሬን ምናምን ይዞ ነበረ እና እሷ አለቀሰች። እሷ የትም ቦታ ተከብራ የምትቀመጥ ልጅ እኔ ጋ መታ ላዋርዳት አልፈልግም፣ ለምንድን ነው ምናምን ብላ ስታለቅስ ከአንዲት የአማራ እንትን የእኛ እንትን በልጦብሽ ነው እሷ ከኛ በልጣብሽ ነው ወይ እምባሽን ያፈሰሽላት ምናምን አለና እሷን ተናገራት። ከዛ ይቅርታ አለን ወደ አሁኑ። በቃ ይቅርታ ጠይቅ ነው አጥፍተሽ እንድነግሪው። ጓደኛሽ ኦሮሞ ናት አይደለ? አብራሽ ሄደችው ጓደኛ የናዝሬት ልጅ ነች፣ የአዳማ ልጅ ነች። ያው የእነሱ ጀማ ነች። ያው አንቺ የኛ ነሽ ነው ያላት። ያ ማለት አንቺ የኛ ነሽ ስለ አንድ ተማርቲቲ ምን አገባሽ ምናምን ብሎ ልመጣልሽ ነው ወደ እንትኑ። መጀመሪያ ይቅርታ ጠየቀን ምናምን ነገሮች ተረጋግተው እኔም ጥጌን ይዤ ተቀመጥን። እነሱም እንትን እያሉ ነበረ። ከዛ እሷ ተነሳች። ሽንት ቤት ስንሄድ እየመጣ ይከታተለናል። መውጣትም አልቻለም። ሽንት ቤት ስንሄድ እየመጣ በር እየከፈተ እንትን ስለሚል ምንም አይነት እንትን አልነበረም። እሷ ስትወጣ ሄዶ ደበደባት፣ ገፈተራት ምናምን ነገር። እሱን ሳይኔ ተነስቼ ሄድኩኝና ወደ ውጭ በቃ ባያሽን ልበሽና እንሂድኛ ቦታ ምንም እንትን አንልም ምናምን ነገር ስል እሷን ትቶ ወደ እኔ ይዞራል። እሷን ገፈተራት። እሷን ገፍትሮ ጣላትና ኩላሊቷን ነው ይመስለኛል ትንሽ ፌንት ሰራች የወደቀችበት ቦታ ላይ። ከዛ እኔ ጋ ተያያዝን። እኔ ጋ መታኝ ምናምን ነገር። እኔ ጋ ስንያያዝ እኔም እየተከላከልኩ ምናምን ነበረ። ጓደኞቹ ተነሱ። እነሱ
እነሱም ተደገሙ። 2 ጓደኞች አሉት፣ 3 ናቸው በአጠቃላይ እነሱ ማለት ነው። አንቺ ነሽ አስናቅሽኝ ሲል በቃ አንቺ ነሽ አስናቅሽኝ፣ አንዲት የአማራ ቆሻሻ ሴት አምጥተሽ እንትን ብለሽ እንዴት እኛን ታስንቂናለሽ ታሰድቢናለሽ እያለ እሷን እንትን ሲላት ነበረ። ከዛ መቱኝ፣ ሲቀጠቅጡኝ ወደኩኝ። የሆነ ሰዓት ላይ መጀመሪያ እሱ እያለ አልወደኩም አስታውሳለሁ። ያለውን እንትን እሷ ፌንት ሰርታለች፣ እኔ ወደኩኝ። ሲቀጠቅጡኝ መጨረሻ ላይ ስለት አውጥተው ምናምን እሷ እኔ እንግደሉኝ፣ እሷን ተዋት፣ እሷ አታውቃችሁም አታውቋትም፣ እኔ እንግደሉኝ እያለችው ነበረ። መጨረሻ አንስቶ እሷንም እንደዚህ አጋጫት ምናምን። እሷም ራሱ የበለዘ እንትን አላት እግሯ እዚህ ምናምን ላይ እሷንም መጥዋታል። ስለት አውጥቶ እሷንም እንትን አላት። እኔም ላይ ስለታወጡ ምናምን በጣም ነው የመቱኝ። ማህፀኔም በጣም ቀጥቅጠውኛል። ቆሞ እንደዚህ ሲቀጠቅጠኝ ነበረ። አንደኛው ደግሞ እዚህ ጋር እዚህ ቁጭ ብሎ እንደዚህ በፎክስ በጣም በተደጋጋሚ እንትን ሲለኝ ፀጉሬ ቁጥጥር ነበር የተሰራው። 2ቱን ነው የተሰራው፣ 2ቱን ነው የነቀሉት። ራሱ ነው አንደኛው ልጅ ነው የነቀለው፣ ያኛው አልነቀለም። ፀጉሬን አንዱ ነው የነቀለው። በቃ እግሬን በጣም እየመቱኝ ነበረ። ስበረው እግሯን ስበራት በቃ ምናምን እያለ እንትን ሲለው ነበረ። በምን ሲመቱኝ እንደነበረ አላስታውስም። የሆነ ደቂቃ ፌንት ሰርቼ ነበረ። ሰቃም የሚመቱኝ ምት አይሰማኝም። በቃ ደነዘዘ ሰውነቴ ከሆነ እንትን በኋላ ጥርሴ ተሸርፎ ሲወድቅ እያየሁት ነው ፊት ለፊቴ። ይሄ ከወደ ውስጥ በኩል ባዶ ነው፣ እንደዚህ ተሸርፎ ወደቀ። ከዛ ይሄ ጥርሴ ተነቃንቋል ምናምን ነገር በጣም አብጧል ፊቴ። ይሄ ከታች ሀብጦ ከላይ ሀብጦ አይኔ ገጥሞ ነበረ። በጣም ነበረ እንትን የሚለው የነበረው ሁኔታ እና አንድ ታማራ እንዴት ነው እኔ ደምቷል። ስንደባደብ ይመስለኛል አንደኛው ልጅ ደምቷል። የአባገዳ ልጅ ደም አፍስሳ እንዴት ነው እንትን ምናት የሆነ ቅደዳት ምናምን ነገር ብሎት ቢላውን አምጥቶ እንደዚህ እንትን ሲለኝ ሲያስጠቃው፣ 3ኛው ልጅ አብሯቸው የነበረው 3ኛው ልጅ እኩል እንደነሱ በጣም እንትን አላለኝም። እጅን ይዞ ሲያስመታኝ ነበረ። 3ኛ ግን ጩቤ እንትን ሲልብኝ 3ኛው ልጅ እሱ ነው የገላገለው ያስነሳልኝ እንጂ ያኛው ኦልሬዲ በቃ ገሎኛል ማለት ይቻላል። ከዛ ሲጨርሱ በቃ ጥግብ ሲሉ ነው የበቀል ምት ነው ግደ በቃ ሲመቱኝ የነበረው ምት ይዘገንናል። ወጥተው ሊሄዱ ሲሉ ተመልሶ ይዘናት ካልሄድን አለ። ይዘናት እንሂድና እንጨርሳት አይነት ነገር ነው። በጣም እንትን እያለ ነበረ። ከዛ ይሄኛው አንደኛው ተነስቶ በቃ ከዚህ በላይ ምን እናደርጋታለን ምናምን ነገር አለው። እኔ በዛ ሰዓት ብዥ ብሎ ነው የሚታየኝ። በቃ የመጨረሻ ልጄ ጋር አስደውለኝ ነው ያልኩት። ልጄ ጋር ልደውልና ልጄ ልየው ድምፁን ልስማና ከዛ በኋላ ግደለኝ ነው ያልኩት። ከዛ በቃ ተዋት ከዚህ በኋላ ምንም እንትን የለውም አለ። እችኛዋም ልጅ ከወሰዳችሁ እኔን ውሰዱ እሷን ተዋት ምናምን ነገር ስትል እሷ እንደዚህ ከፍትሯት ተነስተው ወጥተው ሄዱ። ሲሄዱ ስልካችንን አንስተው ነበር የሄዱት። መደወልም መደዋወልም ፖሊስም ጋር ምንም አይነት እንትን ማድረግ አልቻልንም። እኔም እንደጠቃውኝ በቃ ወደ ህግም ወደ ምንም አይነት እንትን አቅም አልነበረኝም። እግሬን እንደመቱኝ በቃ እንትን መንቀሳቀስ አለመቻሌን ያወቅኩት በኋላ ነው። እንደዚህ ስነሳ አልታዘዘኝ አለ እግሬ። በጣም ተቀጥቅጦ በጣም እንትን ብሎ ነበረ። የሆነ ያለው ምልክቱ በሆነ ነገር እንደተመታ ነው። ጫማቸው ኦልሬዲ የብረት የከስክስ ጫማ ነው የለበሱት። በዛ ነው እዚህ ጋር ሲመቱኝ የነበረው እንትን አንደኛው ልጅ ጫማ በጣም ነበረ እንትን የሚለው። ማህፀኔ ስቲል ያመኛል እንደዚህ ሳስል ምናምን ወገር ነገሮች ሽንት ቤት ሲሄድ ምናምን በጣም ኩላሊቴ አካባቢ ላይ በጣም ይሰማኛል ወደታች እንደዚህ። ከዛ ተነስቼ ወደ ቤት ነው ቀጥታ ውሰዱኝ አልኩት። እዛ ጋ የነበሩትም ልጆች